ሰላም ጤና ይስጥልን። ዛሬ ደግሞ እንግዲህ አስቸጋሪ የምትባል ሚስት ያላችሁ ወይ ደግሞ አስቸጋሪ የሚባል ባል ያላችሁ ወይ ደግሞ አስቸጋሪ የምትባል ፍቅረኛ ያላችሁ ወንዶችና ሴቶች አንዳንድ ነገሮችን ለማየት እንሞክራለን። በነገራችን ላይ በጣም ብዙ ሰው በሰላም መኖር ይፈልጋል። በጣም ብዙ በቃ ሚሊየን ማለት ትችላላችሁ። ሚሊየን ህዝብ ሁሉም ግን ማለት ግን አይቻልም። በሰላም መኖር የማይፈልጉ ሰዎች አሉ። ለምንድን ነው እንደዛ ያለከው ብላችሁ ብትሉኝ ሰላማቸውን ያደፈረሱት ራሳቸው ስለሆኑ የሰላማቸው መደፍረስ ምክንያት ራሳቸው ስለሆኑ። እኔ አንድ ከስተመር ቢሮ የመጣው ነበርና ከልጅነቴ ጀምሮ አንድ ሚስት ነው የምትፈልገው። ያቺ አንድ ሚስት ጋር በሰላም መኖር ነው የምፈልገው። እግዚአብሔርን ሁለተኛ ሚስት አደራህን ብዬ ለምኜዋለሁ። ልጅቷን ካገኝበት ቀን አንስቶ ግን ሰላም የፈለገ ሰው የሚሰራውን ስራ አይደለም ሰራ ነበር። ውስጡ ተመልከቱ። ሁለተኛ ሚስት አይፈልግም። ሁለተኛ ሴት አጠገቡ እንድትደርስ አይፈልግም። በሰላም ነው መኖር የሚፈልገው። ሲያደርግ የነበረው ነገር ግን ሰላም የሚፈልግ ሰው ሳይሆን ሰላም የማይፈልግ ሰው የሚያደርገው ነገር ነው ሲያደርግ የነበረው። ሴትም ሆና እኔ በቤተክርስቲያን ያደግኩት እና በሰላም ነው መኖር የምፈልገው። ስራዋ ግን ሰላም የፈለገ ሰው የሚያደርገውን ነገር አይደለም እያደረገች ያለችው። ስራዋ ሰላም ፈላጊ ሰው አይደለም። አስቸጋሪ ሚስት ያለክ ምናልባት አስቸጋሪ ናት ብለን ስለምታስብ ወይ ደግሞ ያንተ ኤክስፔክቴሽን ነው ያንቺ እይታ ሊሆን ይችላል። ባለቤትሽን መጥፎ አድርገሽ እንድትስዩ ያረገሽ እንጂ ባለቤትሽ ጥሩ ሰው ሊሆን ይችላል። እኔ አንድ ቦታ ሰራ ነበር ብያቸዋለሁ ከዚህ በፊትና አለቃዬ በጣም ሲበዛ አስቸጋሪ ሰው፣ በጣም ሲበዛ አስቸጋሪ ሰው፣ በቃ በጣም ሲበዛ። በተለይ ከአስቸጋሪነቱ ምን መሰላችሁ? እኔ ብዙ ጊዜ አወራቸዋለሁ። ውሸታም ሰው በጣም መጥፎ ነው። መኖር የሚከብደው ከሚዋሽ ሰው ጋር ነው ብዬ በጣም በተደጋጋሚ ነግሬያቸዋለሁ። ብረት አንስቶ እንደዚህ ብረት ያድርቀኝ ጸጋዬ እዚህ ጋር አልነበረም። ከዚህ ሰው ጋር ምን አውርታችሁ ተስማማላችሁ? በተለይ በተራራ ፀሐይ ከሚዋሽ ሰው። በነገራችን ላይ የመርሳት ችግር ኖሮበት የሚዋሽ ሰው ያው የመርሳት ችግር ስላለበት ነው። ከውሸት ጋር ይገናኛል። ይረሳል፣ አልረሳውም ብሎ ይከራከራል። በኋላ ላይ እስኪ ቆም ብዬ ራሴን ልገምግም ብዬ አልኩኝ። እኔም ራሴ ችግር ነበረብኝ። እሱ መጨረሻ ላይ ምን ብዬ ያደነኩት የእውነት እግዚአብሔር ነው ውስጤን የሚያውቀው። ኮሚኒኬሽን እስኪል ከኔ በጣም ይበልጣል። በነገራችን ላይ ከዛ ከሆነ ዓመታት በኋላ ነው በደንብ እያስተዋልኩበት እኔም የሆነ ነገር እኔ ጋር እያሻሻልኩ የመጣሁት። አንድ ጓደኛ አለኝና እኔ ጋር ይመጣና አለቃዬ በጣም እንዲህ ሰው ነው፣ አለቃዬ በጣም እንትን ነው፣ በጣም ተናጋሪ ነው፣ በጣም ያስቸግረኛል፣ ሚስት ቤት ታስቸግረኛል፣ አለቃዬ ውጭ ያስቸግረኛል። እኔም እንደዚህ እንዳንተ እል ነበረ እና ጥሩ ነገሩን ለማየት ሞክር። ከአለቃ የምትወስድ ምንም ነገር የለም፣ የምትቀናበት ምንም ነገር የለም፣ የሆነ ኳሊቲ የለው። የሚገርማችሁ ራሱን ገምግሞ ከሱ የሆነ ነገር መኮረጅ ጀመረ። እሱ የሚናገረው ነገር ፖዚቲቭሊ ማየት ጀመረ። አሁን ታምኛላችሁ? አሁን እሱ ያኛው አለቃ አንድ ስቴፕ ወደ ላይ አድጎ ይሄ የኔ ከስተመር አሁን የሱን ቦታ ይዟል። አለመደማመጥ፣ አለመተሳሰብ፣ አለመከባበር፣ አለመተማመን ብዙ ተሞክሮ አልስተካከለ ያለ ትዳር አለኝ። መፍትሄው ምንድነው ለምትሉ ይህ ስልጠና ለእናንተ ነው። እራሳችሁ ላይ እንዴት መስራት እንደምትችሉ፣ ጸቦችን፣ አለመግባባቶችን፣ ችግሮችን እንዴት እንደምትፈቱ፣ በፍቅርና በትዳር ህይወት ዙሪያ ላይ ተያያዥ ለሆኑባችሁ ጥያቄዎች በሙሉ መልስ የምታገኙበት ስልጠና ነው። ይህ የኦንላይን ስልጠና ሚያዝያ 1 ይጀምራል። በ09774050 ላይ በመደወል መመዝገብ ትችላላችሁ። አሁን በጣም ሲበዛ ክሎዝ ናቸው፣ በጣም ሰላም ናቸው፣ በጣም ወዳጅ ናቸው፣ በጣም ፍቅር ናቸው። አሁን ከዛ አለቃው ጋር ማለት ነው። ባለቤት አስቸጋሪ ከሆነች በምንድነው አስቸጋሪ ሆነች? ባለቤትሽ በጣም አስቸጋሪ ከሆነ በምንድነው አስቸጋሪ ሆነ? ጊዜ አይሰጠኝ ማለት አስቸጋሪነት ነው። ወጥቶ ስራ ይሰራል፣ ፎከስ የሚያደርገው ስራ ላይ፣ ይሄ አስቸጋሪነት ነው። በጣም ብዙ ሰዎች ነው የምነግራችሁ፣ ባልና ሚስቶች ሆነው ሚስቴ አስቸጋሪነት፣ ባለቤቴ አስቸጋሪ ነው። ለምሳሌ ኃይለኛ ሴት አለች። ኃይለኛ ብትሆነው ቴክስት ስልኩ ላይ ስታይ ወይ ሲያመሽ ወይ ሲሰድባት ወይ ሲንቃት ወይ ደስተኛ ሳያረጋ ሲቀር ወይ በገንዘብ ወይ በአስቤዛ ወይ የእሷ ቤተሰቦች ሜሬጁ ላይ ጣልቃ ሲገቡበት በእያንዳንዱ ነገር የሆነ የምታየው ነገር ሲኖራት ብቻ ነው ኃይለኛ የምትሆነው። ባለቤትሽን አናደሹ። በጣም በሰላም በጣም በፍቅር መኖር የሚፈልገውን ሰው በነገር የሴቶች ነገር ደግሞ ታውቃላችሁ። እግዚአብሔር ነገረኛ ሴት አይስጣችሁ። በነገራችን ላይ በቃ ምላሰኛ ነገረኛ ሴት ተፈጥሮ አይደለም። በነገራችን ላይ ማለት የሴትነት ባህሪ ተወዳጅ መሆን፣ ተፈቃሪ ሴት መሆን፣ ጥሩ ስብዕና፣ ጥሩ መልክ፣ ጥሩ ቁመና፣ የሆነ ጥሩ ደስ የሚል ይሄ ነው ማንነቷ። ከዚህ ማንነቷ ስትወጣ ሰው አይደለም የምትሆነው፣ አውሬ ነው የምትሆነው። የእውነቴን ነው የምነግራችሁ። እኔ በጣም ከአስቸጋሪ ሰዎች ጋር ኖሬ ያውቃለሁ ብያቸዋለሁ። ነገረኛ ሴት ጋር ኖሬ ያውቃለሁ። በጣም አስቸጋሪ የሆነው ባለቤትሽ አንቺ ያስቸገርሽው ነው አስቸጋሪ ያልሽው ወይስ ትክክለኛ አስቸጋሪ የሆነችበትን ነገር ከመሬት ተነስታ? በነገራችን ላይ ሲቁጭ ብላችሁ ዛሬ ትዳራችሁን ገምኑ። ባለቤትሽ አስቸጋሪ የሆነው በምንድን ነው?
ሚስት አስቸጋሪ የሆነችው በምንድን ነው? ጻፋቸው ወደ ታች። ባለቤትሽ አስቸጋሪ የሆኑ በምንድን ነው? ወደ ታች ጻፊያቸው። አንዳንዱን እኮ ከታች ጀምሮ ይዞት ያደገውን ጠባይ በቃ ይሄ አስቸጋሪ ነው፣ ይሄማ ይዞት ያደገው ጠባይ ነው፣ መቅረፍ አለበት ወይ? አዎ መቅረፍ አለበት። ይቀርፈዋል? አዎ ኢት ኢዝ አ ማተር ኦፍ ታይም። ብዙ ነገር ይቀየራል። እሱ ላይ ብቻ ከሆነ ትኩረትሽ እሱም አንቺ ጋር የማይፈልገው ብዙ ነገር ተቀብሎ ነው የሚኖረው። እሷ ጋር ብቻ ከሆነ ትኩረት አንተ ጋር የማትፈልገው ነገር ነው ተቀብላ የምትኖረው። 100% ፐርፌክት በወንድም በኩል በሴትም በኩል ነው። ስለዚህ አስቸጋሪ ባህሪ ያላት ሚስት ያለ ከሆነ እንደምትናገር ታውቃለህ፣ አታናግራት። እንደምትጮህ ታውቃለህ፣ የሚያስጨዋት ነገር አለ። ኃይለኛ መሆን መናገር። ምን አለች አንድ ከስተመሬ፣ ባልየው ደውሎ የሚስቱ እናት ጋር እማዬ አስቸገረችኝ፣ በጣም ኃይለኛ። እንዴ ልጄማ ጀግና ናት፣ የጀግና ዘር አይደለች እንዴ? በጣም ነው ያፈርኩት። ልጄማ ኦፍ ኮርስ ልጇ ጀግና ናት፣ የጀግና ዘር ጥሩ ነው። ግን አንድ ባል ደውሎ እዛ ቤት ምስኪን 2 ልጆች አሉ። እዛ ቤት ደውሎ እማዬ እንደዚህ ብሎ ሽማግሌ እግዚአብሔር ነው የሆነ ነገር ሲያናግር፣ አይዞ ተስተካከላል፣ ልጄ እኮ ትንሽ የዋና ትንሽ አንዳንዴ ኃይለኛ የመሆን አቅም አላት ምናምን ይባላል እንጂ በዛ እድሜ ላይ 2 ልጆች ወልዶ በትዳር እየኖሩ 7-8 ዓመት አዎ ልጄ እኮ ጀግና ናት እንዲህ ነው እንዲህ ይባላል። ብዙ ጊዜ በነገራችን ላይ ምን እታዘባለሁ መሰላችሁ? የሚስት እናትና የባል እናት አንድ አይደለም። እኔ ወደ 4 ሴት ልጆችና 1 ወንድ ያላቸው ቤተሰብ አውቃለሁ። 4ቱም ሴቶች በትዳራቸው ግማሹ 6 ዓመት፣ ግማሹ 10 ዓመት፣ ግማሹ 13፣ ግማሹ 19 ዓመት ኖረዋል። በቃ ሁሉም ቤት ያሉ ሴቶች በጣም ጨዋ ናቸው። በጣም ስነ ስርዓት ያለ ይዋረሳል። በጣም ከአስቸጋሪ ቤተሰብ ወጥቶ ደግሞ ጨዋ የሆኑ ዞሮ አስቸጋሪ ሚስት ካለክ አስቸጋሪነቷን ማወቅ 50% መፍትሄውን ማግኘት። ባህሪውን ወቁ። የሚስትህን ስነ ልቦና ነገረ ልቧን ወቅ። ሳይኮሎጂዋን ወቅ። የባለቤትሽን ሳይኮሎጂ የባለቤትሽን ስነ ልቦና ወቅ። አብራችሁ የምትኖሩትን ሰዎች ስነ ልቦና። እኔ አሁን 10 ምናምን ሰራተኞች አሉ። ከጥበቃ አንስቶ የሁሉንም ስነ ልቦና አውቃለሁ። የወዳጆቼን ስነ ልቦና አውቃለሁ። ፍቅረኛም ያላችሁ ባልና ሚስትም የሆናችሁ እኔ እመኑኝ አልኳችሁ። በተደጋጋሚ ባለቤትሽን አስተያየት ሰተሽው የማይቀይረው ከሆነ እሱን ተይውና ትንሽ የሚቀይራቸው ነገር ላይ ፎከስ አድርጉ። ጥሩ ነገራችሁ ላይ፣ ጥሩ ኢንቲሜሲያችሁ ላይ። እኔ የዛሬ 3 ዓመት 4 ዓመት 2 ዓመት 1 ዓመት ያማከርኳቸው እግዚአብሔር ይስጥ የሚሉ ሰዎች አሉ። በምን ሰበብ? የባለቤትሽን ባህሪ ወቁ። ጥሩ ነገሩን፣ መጥፎ ነገሩን፣ ደካማ ጎኑ፣ ጥንካሬው ጋር ስሪጥ። ደካማ ጎኑ በራሱ ጊዜ እየጠፋ ይመጣል። የሆነ ደካማ ጎኑ ይኖር ሁላችንም ያለ። ስለዚህ የባለቤትህን ክፉ የምትለውን ባህሪ ጠንቅቀህ ወቅ። እሱን እያወቅከው አትደጋግም። በሱ ላይ ሌላ ጥፋት እያጠፋ ራስን ሰላምን አትጣ። ሚስት አይደለም ሰላም የምትነሳው፣ ራስን ሰላም የምትነሳው። ባለቤትህ የምትፈልገው ነገር አለ፣ እሱን በምትችለው አቅም አድርግ። እኔም ጓጉቼ አውቃለሁ አጠገብ ያሉ ሰዎችን ለመቀየር፣ ከመጠጥ ከሱስ ገንዘብ ከማጥፋት ከሴት ለማውጣት ብዬ እኔ ባህሪ ተቀይሮ ያውቃል። ልክ ኦኬ ብዬ ሁሉን ካወቅኩ በኋላ አሰላለፌን ቀየርኩ። አሁን ሰላም። የሚችለውን ብቻ ነግረዋለሁ። የማይችለው ምን ብናገረው ይቀበላል፣ ምን ባልናገረው ደግሞ ነርቨስ ይሆናል። ምን መሰለህ፣ መዳኑን ቢፈልግም እንኳን ቁስሉን እንድትነካ ግን አይፈልግም ማንም ሰው። አንድ ሴት ቦርጫም ነሽ ከምትላት ቁስሏን እንደዚህ ቀጥታ ከምትነካ ኢንዳይሬክት፣ አንድ ሰው አንተ ዝርክርክ ከሆነ እንደዚህ ነህ፣ አትለብስም፣ አለባበስ አያምርም ከምትለው መዳኑን ቢፈልገው እንኳን ቀጥታ ቁስሉ መነካት ማንም አይፈልግም። ስለዚህ የሚስቶቻችሁን ባህሪ ወቁ፣ የባሎቻችሁን ባህሪ ወቁ። ከዛ በተረፈ የሰውን ቁስል ቀጥታ አትንኩ። መዳኑን ብትፈልግም ቁስሏ ግን ቀጥታ እንዲነካ ሰዎችን ኢንዳይሬክት ማከም ስለሚችል። ስለዚህ ከአስቸጋሪ ሰዎች ጋር የምትኖሩት ይበልጥ አስቸጋሪ የሚያደርገው ነገርየውን ምንድነው? የነሱን ደካማ ጎን፣ የነሱን ጥሩ ጎን፣ የነሱን ችግር አለማወቅ፣ ከዛ እናንተ የምትፈልጉትንም ደግሞ አለማወቅ፣ እናንተ ሁለተኛ ችግር መሆን፣ አንቺ ሁለተኛ ችግር መሆን። እሱ ነው ትልቁ ችግር በትዳር ውስጥ። እኔ የመኖርህን ጥበብ ካወቅከው፣ ጥበበኛ ወንድ ከሆንክ፣ ጥበበኛ ሴት ከሆንክ እንኳን ከሰው ጋር ከአውሬ ጋር መኖር ትችላል። አስቸጋሪ አይደለም ወይ? አስቸጋሪ ግን ከአውሬ ጋር መኖር ትችላል። ጠማማ ሰው አጠገብህ ካለ እንደ ጠማማነቱ ትይዘዋል። እኔ እናቴ አንድ የሆነ ቤተሰብ አለ እና እንዲህ ብዬ የማልነግራችሁ ሰው ሲፈልግህ ሰላም ይልሃል፣ ሲፈልግህ ይዘጋሃል። ዛሬ ደህና ነው ብለህ ሰላም ስትለው ፊቱን ኩፍ ያደርግብሃል። በቃ ኩፍ ያለ ነው ብለህ ደግሞ ስትተው ነገ መቶ እግር ላይ ወድቆ እማዬ ምን ላድርጉ ይህን ሰው እያለችኝ የ10 ምናምን ዓመት ባህሪው ነው። ከዛ ምን አልኳት፣ እማዬ እንደሞዶ ሂጂ፣ በቃ እንደሞ አትጨናነቂ። እንደዚህ አይነት ሰው ቁልል ሲሉ ቁልል ብለህ ዝም ብለሽ እለፊ። ሰላም ሲሉሽ ደግሞ እንደ ሰላም ነው ወይም ሰላም በያቸው። በቃ ፊቱን ሲዘፈዘፍ የሚዘፍዝፍ ተይው፣ ይውጣለት፣ ይፈንዳ። ታምናላችሁ? 2 3 4 ቀን ከዛ ጊዜ ጀምሮ እንዴት እንዳረፍኩኝ አለች። አሁን ሰላም ሲለኝ ሰላም እለዋለሁ፣ ዝም ሲለኝ ዝም እለዋለሁ። ፊቱን ሲዘፈዘፍ ፊቴን ዘፍዝፌ ያልፋለሁ፣ ፈገግ ሲል ፈገግ ብለን። እንደዚህ አይነት ሙድ ያላቸው ሰዎች አሉ። ስለዚህ አስቸጋሪ ሰዎች አጠገባችሁ ካሉ የነዛን ሰው ስነ ልቦና እወቁ። ችግሩን ማወቅ 50% መፍትሄውን እንደማወቅ ነው። በቃ ኦልሬዲ ለመፍትሄው በጣም ብዙ ነገር ተቃርበሻል። ከዛ በኋላ እሱ የሚፈልገውን አንቺ የምትፈልጊውን፣ እሱ የማይወደውን አንቺ የምትወጂውን፣ እነዚህ ነገሮች አወቅሽ ማለት ከዛ ሰው ጋር በሰላም መኖር ትጀምራለህ። ከዛ በአመት በ2 ዓመት ውስጥ እየቀየራችሁ ብዙ ነገር ትላላችሁ። ቤታችሁ ሰላም ከሌለ ያ ሰላም ማጣታችሁ ወደ ጨጓራ፣ ወደ ማይግሪን፣ ወደ እንቅልፍ ማጣት፣ ወደ ረፍት ማጣት፣ ወደ ሰላም ማጣት፣ ወደ በረከት ማጣት፣ ወደ ልጆቻችሁ ይሄዳል። ቤታችሁ ላይ ሰላም ከሌለ እስከ መቼ ድረስ ተጠበቃላችሁ?
ወጣ በሉ፣ ጎራ በሉ ወደ መልህቅ። ስለ ትዳሮቻችሁ ተመካከሩ፣ ስልጠና ውሰዱ። ገንዘብ ምንም ከሌላችሁ ማክሰኞ ከ12 ሰዓት እስከ 2 ሰዓት ነፃ ስልጠና፣ አሊያም ደግሞ ማታ አርብ ከምሽቱ 4 ሰዓት እስከ 5 ሰዓት ላይቭ እንገባለን። ቁጭ ብላችሁ ስለ ትዳሮቻችሁ በመማከር አሊያም ደግሞ ስልጠና በመውሰድ ሙያዊ ድጋፍ በማግኘት ትዳራችሁን ሰላም፣ ቤታችሁን ሰላም ማድረግ ትችላላችሁ። ወደ መልህቅ ጎራ በሉ። ለበለጠ መረጃ ደግሞ 0977 4050 ላይ ደውሉ። አመሰግናለሁ በጣም